ሁሉንም ነው እናመሰግናችሁ ከኛ ጋር የነበራችሁ ሁላችሁ እግዚአብሔር ይባርካችሁ። ከበዛው ዘፈኑን የሰፈራችን እየጨረሰች ነው። የሳይ ከማናው ነው ወይኔ እመቤቴን በል ወላዲቱ ወይኔ እግዚአብሔርን አለቀሰ። ባይዘው ጆን ዳንኤል ስነግረው አለቀሰ። ሰላም ይተውናላችሁ ባለው ዛሬ ቪዲዮ አላችሁ ትኩስ ነገር ትኩስ በደቂቃዎች ውስጥ ትኩስ ነገር ዛሬ ደስ የሚለው በእውነት ዛሬ መላው የኢትዮጵያ ማህበረሰብ ህዝቡ በጣም ተደስቷል። በተለይ ደግሞ በቲክቶክ መንደር ያላችሁ ሰዎች በጣም ደስተኛ ናችሁ። ኖ ሞር አዶናይ ጊዜን ጨርሳለህ። ለማንኛውም በአዲስ ነገር ይወጣል ዛሬ ደስ በሚል ነገር ጆን ዳንኤል ተመታ ነው እንዳለ ይችላል ጀምበር ተመታ ይላል። ጆን ዳንኤል ተፈቷል። ተጨመናንቆ ነበር ቲክቶክ ቦስ መጣሽ። አሁን ቦስ መጣ። ጥግ የሚዞም ጥግ ይዛል። መሀል የሚገባው መሀል ይገባል። ስርዓት ይዛል። በቃ ስርዓትን ይዘቁት እናሳ ትላለች። አሁን በታ እናሳ አይ ደስ ያ ጆን ዳንኤል ሰማ ሞታ ይዛ ቢልዲንግ ጃኒ ታለች ከራቼ ጋር ነች። ጃኒ ከራቼ ጋር አይ ግን ማለት ነው ዛሬ በጣም ደስ የሚል ዜና ነው። ጆን ዳንኤል ኦልሬዲ ተፈቷል። እንኳን ከእስር ቤት አልወጣም። የሆነ ትንሽ ፕሮሰስ ይኖረዋል። ያው ተፈቷል። ግን ተፈቷል። እስቲ ቲክቶከሮቹ የሚሉትን ነገር እስቲ ደግሞ ጓደኞቹ ማን ምን አለ? አዎ ምን እንደሆነ ምን እንደተባለ እኛ በበኩላችን ደስ ብሎናል። አንድ ላይ እንመለከታለን። ከናሆም ፎንቲና ከጆሲ ነው የምንጀምረው። የሳይ ጆን ዳንኤል ይላል። እስቲ አንዴ እልል በሉ ደስ ብሎኛል። ማረብና እንዴ አንተ በዚህ መቼ ነበር ማለት ነው? በሉ እግዚአብሔርን አይ ደስ ይላል። ታውቃለህ ተናፍቋል። በደንብ የተናፈቀው ሁለቴ ውይ ስማ ቤት ወረቀቱ እኮ ምናምን ነው። ቀጥታ እኮ ወደ ቤት አይደለም። ግን ዋናው ምንድነው? ሰርፕራይዙ ምንድነው? ጆሲ መጣችብኛል። የታለ ጆሲ መጣችብኝ። ደውሉላት ማለት ነው። ሄደው ምናምን ወይ ምናምን ስትለው አትመጪም እንዴ ምናምን ኧረ ዛሬ ጆሲ ላይ ነኝ ምናምን ጆሲ ዛሬ ቤሬ ላይ ነው። ከዛ ጆሲ ላይ ነኝ አለች። ዋት ተው እንጂ በዚህ ሰዓት እናወራበት አይ በጣም ኧረ ምን ጆሲ ላይ ነኝ ማለት የፈለገችው የጆሲን አለባበስ ለመግለጽ ነው። እሱ ነው ጆን ዳንኤል ስንገባ ናሆም እንግዲህ ናሆም እና ጆሲ በጣም ቤስት ፍሬንድ ናቸው። ናሆም በተለይ ናሆም ላይቭ ስትሪም የሚያስጀምረው እንትና ነው ጆን ዳንኤል ባይዘው አሁን ላሉት አሪፍ ላይቭ ላይ ከሚንቀሳቀሱ ቲክቶከሮች ወደ ቲክቶክ መንደር እንዲመጡ ያደረጋችሁ ጆን ዳንኤል ነው። ለዚህ ነው በጣም የሚወዱትም ህዝቡም ለዚህ ነው በቃ እንደዚህ አሁን ስለ ሊፈታ ሲል በቃ ደስ አለኝ። ደስ ያለ እኔ ቲክቶክ ያስጀምረው እኔ እየተነሳና ነበር መሰለኝ ሁላ ኧረ በጣም እንዴ በጣም ደስ የሚል አሁን እሱ መፈታቱን ብቻ አይደለም ማየት ያለብህ። ገባ እሱ ተፈታ ናዩ ታሰረች ናዩ አንድ ላይ ተፈቱ ሙሉ አንድ ላይ ሙሉ ስድስቱ ተፈቷል። ኦሬዲ ስድስት ናቸው። አምስት ወር እዚህ አጋጣሚ ለጆን ዳንኤል ሁሉም ቪዲዮ ሰርቷል እና ያልሰራ ሰው አለ። ለምንድን ነው ያልሰራው የሚለው ነገር ደግሞ እናያለን። አምስቱ ተፈቷል። ጆን ዳንኤል ደግሞ ትንሽ አንድ 15 ቀን የሆነ ፕሮሰስ አለ። እዛ ባለው ነው የሚወጣው። ወይኔ ጉዴ! ቤት ሻይ የላኩልሽን ነው ቤቲ ሼር ያደረኩልሽን ቲክቶክ ላይ ግቢ አሁን። ኦ ማይ ጋድ ጆን ዳንኤል ወይኔ እመቤቴን በል ወላዲቱ ወይኔ እንዴ አባ ምትለው ጀመረ
አንተ ጀምር እንጂ የዚህ ቪዲዮ ኮሜንት ላይ ምን ይላል መሰለህ? አዶናይ ለነበረን ጊዜ እናመሰግናለን። ይመዛቸው። ዋው ብቻ ሁሉም ደስተኛ የገለጸ ነው። እንዲሁም ቤተሰቦች መልካም ዜና ተሰምቷል። እንኳን ደስ ያላችሁ። ጆን ዳንኤል ጋር የታሰሩት በሙሉ መፈታታቸው ዛሬ ተነግሯል። ሰናይ ቀን ተመኘው። እነ ጆን ዳንኤልን አስመልክቶ አዲስ መረጃ ተሰምቷል። እነ ጆን ዳንኤል እንዲፈቱና ወደ ቤታቸው እንዲሄዱ ውሳኔ ተሰጥቷል። በዚህም ታዲያ በዛሬው ዕለት ከጆን ዳንኤል ውጭ ያሉት ሁሉም ወደ ቤታቸው ለመሄድ የወረቀት ሂደቶችን እየጨረሱ እንዳሉ የሰማን ሲሆን ጆን ዳንኤል ደግሞ ከ15 ቀን በኋላ ይለቀቃል ተብሏል። ነገር ግን በመሃልም ሊለቀቅ የሚችልበት እድል እንዳለ መረጃዎች እየወጡ ይገኛሉ። ሁላችሁም ጆን ዳንኤልንም ጨምሮ ሁላችሁም የነ ጆን ዳንኤል ደጋፊዎች፣ ተከታዮች እንዲሁም ደግሞ ቤተሰቦች እንኳን ደስ ያላችሁ ማለት ፈልጋለሁ። እንደ ሀገር ነው ደስ ያለን። እንኳን በጣም ከምንም በላይ አስጠሊታ ነገር እስር ቤት መጥፎ ነው። በስማ አስቡ። በጣም ነው በጣም መጥፎ ቦታ ነው። እንቅስቃሴ የለም። በቃ ተገድበው ነው በአንድ ቦታ ቁጭ ብለው የምትውለውና አስበው ደግሞ ጆን ዳንኤል 1 ዓመት ከ4 ወር የታሰረው ታውቃለህ። አሁን የተፈጠረውን ነገር ለማየት ሳይሆን ሪአክሽኑን ለማየት ነው የጓጓሁት። አሁን ጆን ዳንኤል መጥቶ ቲክቶክ ላይ ምን ተፈጠረ ያለውን ነገር ገባችኋ? ሶሻል ሚዲያ ላይ ምን ተፈጠረ? አሁን ስለ አዶናይ ምናምን ሲሰማ አዶናይን የሚያውቀው በሌላ ነገር ነው። ሳይሰማ ይቀራል ነው እኔንማ ይሰማል እኮ በቃ እዚህ ሲመጣ አሁን እሱ ሲመጣ ህዝቡ በምን አይነት መንገድ እንደሚቀበሉ ግን ስለካ አዶናይ በጣም ሁሉም በላይ ነው በዚህ ሰዓት። አዶናይ ታሪክ ነው። ህዝቡ ይቀበለኛል ወይስ አዶናይን ነው የሚለው ነገር ያሳስበዋል። እስቲ ግን ደግሞ የመጀመሪያ ቀን ላይቭ ላይ ስንት ሰው ቁጭ ብሎ የሚያየው ይመስላል? እኔ እንጃ 40-50 ሺህ ሰው በቃ እንደዛ ነው ገምቱ። ከ40 እስከ 50 ሺህ ሰው ቁጭ ብሎ ያዋል ቲክቶክ። ከዛ ያን ቀን ናሆም ነሽ ራቼ ነሽ አሪፍ ላይፍ ስትሪመሮች ያን ቀን መዝለል ያለባችሁ ሰከን ሲጀመር ላይ ባትሉ እሱ ላይ ገብታችሁ ኮሜንት ምናምን ጻፉ። በቃ ጆን ጓደሳ ነው ጆን አበባ ምና እልል ሶስቴ አንበሳ ምና እልል ሶስቴ ውይ ሁለቴ እልል ሶስቴ ውይ ክሬ ማለት ነው። ጌታ ምስክር ያለቀሰ እና ዋርድ ዚት እንዴት ጆን ያለቀሰው እና ዋርድ ዛሬ ጆን ዳንኤል ጋር ነበርኩ። አዋርድ እሱ እስኪመጣ ድረስ እኔ ሊሆነ አዋርድ አስባል ለታለቅስም ታዲያ እዛ ድረስ ይዞለት ሄዶ እዛ ላይ ስሙን አልጠቀስኩም እዛ አዋርዱ ቦታ ላይ ምክንያቱም ድጋሚ አጀንዳ መፍጠር ይሆናል ብዬ ስላሰብኩ ነው። እና ይሄ አጀንዳ መጥቀስ ነበረበት። ምንድነው መልክ መስራት የምን አጀንዳ ነው? አሽካበታ አጀንዳ ምንም አጀንዳ አሁን እንደውም ማስታወስ ነው የሚሆነው። ጆን ዳንኤል እዚህ ጋር ባለመኖሩ ትንሽ ደብሮናል ብለህ መግለጽ ትችል ነበር እንዴ። የሚገርም ደግሞ ናውምን ስትሪም በስተክላስ ጀምሮ ጆን ዳንኤል ነው። ግን በቃ ስትሪም ሲጀምር ማለት ነው እንደ ጆን ዳንኤል ለመሆን ፈልጎ ብሎ የጀመረ ልጅ ነው። ማርያምን እንዴ ከሱ አንደበት ነው የሰማሁት ራሱ በቃ እንደውም ላይቭ በቃ ጆን ዳንኤል ሲጫወቱ ሳይ እንደ ጆን ዳንኤል ቦንኩናም ቢይ አረ የናው ድሮ እንትን እኮ ግን አንተ አይባልም እንደዚህ ትክክለኛ ንግግር አለች ሙዚቃ ጋር ሁላችንም ላይቭ ስትሪም ላስጀመረን ብዙ ያበረታታል። ይሄ አዋርድ ጆዬ በእውነት የምሬን ነው የምላችሁ። ባይዘዌ እግዚአብሔር ምስክሬ ማለት ነው። ጌታ ምስክሬ አለቀሰ፣ እግዚአብሔርን አለቀሰ። ባይዘዌ ጆን ዳንኤል ስነግረው አለቀሰ። ጌታ ምስክሬ አለቀሰ። አይሰማም ብለህ ነው ያው ስሜቱ ይከብዳል። ደስ ያላ ያው ያሸንፍ ነበረ። እኔ ሲመስለኝ ጆን ዳንኤል ቢኖር ኖሮ የቲክቶኩን አዋርድ ጆን ዳንኤል እና አዶናይ ፎካከራሉ ብዬ አስባለሁ። ጆን ዳንኤል ዩቲና ሶስቱ ይሆናሉ ብዬ አስባለሁ። ጆን ዳንኤል ቢቀጥል እኔ በላይቭ ስትሪም ነው እንጂ ሊበላ የሚችለው በሌላ ዘርፍ ሰው በጣም ይወደዋል እኮ በጣም። አረ ምን እያለ ይናክል እኮ ላይቭ ላይ ነው እንጂ የሚከታተሉት ቪዲዮቹ እኮ ምን ይናክል ምን ይሰራል ስትሪም እና አሁን ምን ከማይ እንደው ምን ጆን ዳንኤል ይሻላል ነው እኮ። ግን አሁን በምን ይበለው በጣም ብዙ ሰው ይወደዋል። ባይዘው ነው በላይቭ ስትሪም ይጫወታል ምናምን። አዎ አዶናይን ያክሉ ይመስለኛል። እንግዲህ ያው ካንተ ባላቅም
ምን እንደምላላቅም እግዚአብሔርን በጣም ነው ደስ ያለኝ። የሁላችንም ጸሎት ፈጣሪ ሰምቶናል። እግዚአብሔርን ነው የምላችሁ። እግዚአብሔር ይመስገን እውነት እና እነሱም የዋህነታቸው አምላክ በጣም ደግሞ ከምንም ነገር በላይ ሊደብረን የማይገባው ፍራይዴስ ቪዲዮ ሰርቷል። ነገር ላይ እንደዚህ ጭክን የሚልብን ጨክኖባቸው ምናምን አይደለም። በጣም ነው የምንወዳችሁ። ጸሎታችሁ ሁላችሁ በጣም እና በቃ እናየዋለን፣ ሁሉንም ነገር እናየዋለን። ሁሉንም ነው የምናመሰግናችሁ። ከኛ ጋር የነበራችሁ ሁላችሁ እግዚአብሔር ይባርካችሁ። ከበዛው ዘፈኑን የሰፈራችን እየጨረሰች ነው። 3 ጊዜ ለለለ በጣም ደስ ብሏቸዋል። ሁለቴ አይታችኋል። እንግዲህ ብዙ ጓደኞቹ ቪዲዮ ሰርቶለታል። ያልሰሩም አሉ። ፍታኑ ሰዓት ጃኒ እስካሁን ጃኒ ጃኒ ማለት ነው ሲመስለኝ አዶናይ ይዟታል። የሆነ ነገሯን አዶናይ ይዟታል። ቪዲዮ አላየሁም። ስለአሁን አዶናይ የሚደብረው ይመስላል። ግን አሁን ጃኒ ዳንኤል ስለተፈታ ደስ ብሎኛል ብላ ቪዲዮ አዶናይ አይደብረውም። አዶናይ እኮ ነፃ ሰው እኮ ደስ ይለዋል። እንደውም ሲፈታ አዶናይ ደስ ይለዋል። እንግዲህ እስቲ ሁላችንም ጓጉተናል ምን ሊፈጠር እንደሚችል ከአዶናይና በጆን ዳንኤል መካከል ያሉ ነገር። አዶናይና ጆን ዳንኤል ተፈቶ ላይቭ ላይና ቲክቶኩ እንዴት እንደሚሆን ጉጉት ላይ አብረን የምንመለከት ይሆናል። የዛሬ ቪዲዮአችን ይሄ ይመስል ነበር። እንወዳችኋለን። ደስ ያላችሁ ሰዎች እንኳን ደስ ያለ እያላችሁ ኮሜንት አድርጉልን። ከዛም በዘለለ ኮሜንት፣ ላይክ፣ ሼር ማድረግ እንዳይረሳ። መቻችሁ። እንወዳችኋለን። ባይ